ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ የማህበረ ቅዱሳን ቴሌቪዥን ነው። B. Gunboats first. B. Gunboats first is not correct here. The correct answer is number 7. Hold on, hold. B. Peter. B. Peter is correct. A. 46. A. 46. ዛሬ የምንገኘው በሀገረ አሜሪካ አሌክዛንድሪያ ቨርጂኒያ ነው የምንገኘው። ከአሌክዛንድሪያም ትንሽ ወጣ ብለን ስፕሪንግፊልድ በሚባለው ከተማ ነው የምንገኘው። በስፕሪንግፊልድ ሃይ ስኩል አንድ ዝግጅት አለ። በዛ ዝግጅት ታድመን ቆይተን ነበረ። Which sacrament is known as the sacrament of initiation in the Ethiopian Orthodox Church? A. Eucharist, B. Baptism, C. Chrismation, or D. Matrimony? C. That is incorrect. So we have our winners. Virginia Alexandria, round of applause, first place. And then a round of applause, second place, Virginia Chantilly. Third place, a round of applause, DC Rockville. And then a round of applause for DC Silver Spring, fourth place. Congratulations to all of the contestants. You did a wonderful job. ይህ ዝግጅት ምንድነው? በዲሲና ቨርጂኒያ አካባቢ የሚገኙ የአቡነ ጎርጎርዮስ ተማሪዎች በጋራ ለመጀመሪያ ጊዜ ያዘጋጁት የጥያቄና መልስ ውድድር ነበር። ይሄ የጥያቄና መልስ ውድድር ደመቅ ባለ መልኩ ቀደም ሲል ተከናውኗል። አሁን ደግሞ ነው የምገኘው ከአሸናፊዎቹ ጋራ ነው ያለሁት። አሸናፊዎቹ ስሜታቸው ምን ይመስል ነበረ? እነዚህ ተማሪዎች በትምህርት ወቅታቸው ምን ጥሩ ነገሮችን አገኙ የሚለውን ከነሱ ጋር ቆይታ የምናደርግ ይሆናል። Which of the following sacraments is typically administered only once in a believer's life? A. Baptism, B. Eucharist or Qudus Qurban, C. Confession, or D. None? A. Baptism. A. Baptism is correct. የመጀመሪያው እንግዲያዬ የዛሬው ውድድር አሸናፊ ነው። ስምህን እስኪ እንተዋወቅ። ሮዳስ ብርሃኑ እባላለሁ። የአሌክሳንድሪያ ብራንች ተማሪ ነኝ። ጎበዝ። የአሌክዛንድሪያ ቨርጂኒያ ብራንች የአቡነ ጎርጎርዮስ ተማሪ። እሺ፣ አሁን አንተ ዋንጫ ይዘህ እያየሁ ነው። ስንተኛ ወጥተህ ነው? አንደኛ። በጣም ግሩም። ስንት ጥያቄዎችን መለስክ? ሁሉንም ጥያቄዎች? ዋው። ጥያቄዎቹ ምን ላይ ያተኮሩ ነበር? ስለምን ተጠየቃችሁ? ላይክ 6 ካቴጎሪዎች ነበሩ። ላይክ ዶግማ፣ ምስጢራት፣ አማርኛ፣ የመጽሐፍ ቅዱስ ትምህርት፣ ነገረ ቅዱሳን እንደዛ እና ቋንቋም ነበረ። አማርኛ እና ላይክ በጣም አንዳንዶቹ በጣም ከባድ ነበሩ እና ላይክ ኦልሞስት ሮንግ ለሆን ነበርኩኝ፣ ግን ላይክ በእግዚአብሔር ፍቃድ ሮንግ አልሆንኩም። ስለዚህ ሁሉንም ጥያቄዎች መልሰህ ምንም ኤክስ ሳይገባብህ ነው ያሸነፍከው ውድድሩ? ጎበዝ። ውድድሩን በማሸነፍህ ምን ተሰማህ? ላይክ በጣም ደስ አለኝ፣ ምክንያቱም በእግዚአብሔር ፍቃድ አንደኛ ወጣሁ። ስለዚህ በጣም ደስ ይላል። ስለዚህ የትምህርት ሃይማኖትም የቋንቋውንም እንደዚሁ ሌሎች ጉዳዮችም ጠቅላላ እውቀትም ሃይማኖታዊ ጉዳዮች ሲነሱ እነሱ በኮንፊደንስ ነበር ስትመልስ የነበረው ማለት ነውና እንዴት ነው እንደዚህ ጎበዝ የሆንከው? እንዴት ነው ጥያቄዎቹ ልትመልስ የቻልከው ሁሉንም? በመጀመሪያ በእግዚአብሔር ፍቃድ ነው። ከዛ ከአስተማሪዎቼ ሲያስተምሩን they helped us win። ከዛ በጣም ስተዲ አድርጌ ነበር፣ በጣም ጸሎት አድርጌ ነበር እና ማሸነፍ እንደዛ ነው ያሸነፍኩኝ።
በጣም ግሩም በጣም ግሩም። ከዚህ ከሃይማኖታዊ ትምህርቱ ከአቡነ ጎርጎርዮስ ትምህርት ውጭ እስኪ የዓለማዊ ትምህርትህንስ ንገረኝ እስኪ። ስንተኛ ክፍል ነህ? በዛስ እንዴት ነው ውጤትህ? አምስተኛ ክፍል ነኝ። እኔ ኤኤፒ ፕሮግራም ነኝ ማለት ስለዚህ ምንድን ነው ኤኤፒ ማለት? ኤኤፒ ማለት አድቫንስ አካዴሚክ ፕሮግራም እና ስለዚህ የሚቀጥለውን አሁን አምስተኛ ክፍል ነኝ። ስድስተኛ ክፍል ነገሮች ነው የምማረው። አሀ አምስተኛ ክፍል ሆነ የምትማረው ግን የስድስተኛን ክፍል ነው። አዎ ጎበዝ ስለሆንክ ነው። አዎ ጎበዝ። እንዴት ነው ታጠናለህ? ጊዜ አጠቃቀምህ እንዴት ነበረ? እንደዚህ ጎበዝ የሆንከው እንዴት ነው? እስኪ ያጫውተኝ። በጣም አጥናለሁ። ስፔሻሊ ስኬጁል አለኝ አንድ ሰዓት በአቡነ ጎርጎርዮስ በስፒሪቹዋል ትምህርት ከዛ አንድ 31 አወር የዓለማዊ ትምህርት እንደዛ ኢኮ እንዳደረገው ሶ I can focus on both ሁለቱም ማድረግ እንደምችል። እሺ ሮዳስ በጣም የሚገርም ነው። ቤተሰቦችህ ያግዙሃል በትምህርትህ፣ በዓለማዊ ትምህርት፣ በመንፈሳዊም ትምህርት፣ በሃይማኖታዊ ትምህርቱም፣ በቋንቋህም። እዚህ ሀገር ነው የተወለድከው፣ ጥሩ አማርኛ ነው የምታወራው እና እንደዚህ ጎበዝ እንድትሆን ቤተሰቦችህ ያግዙሃል፣ ይረዱሃል? ማን ነው የሚያግዝህ? በጣም እናቴና አባቴ በጣም ያስተምሮኛል። ሁሉ ጊዜ ይሄ ተዋህዶ እኔና እናቴ በጣም we were studying በጣም ከ500 ጥያቄ በላይ ስተዲ ያደረገን ነበር ለዚህ ዝግጅት። አዎ። ዋው። እሺ ሮዳስ ስታድግ ምን መሆን ነው የምትፈልገው? አስትሮኖመር። ዋው አስትሮኖመር። ከዛስ የት መስራት ትፈልጋለህ? እኔ ናሳ ከዛ ያ። ስለዚህ አስትሮኖመር ሆነህ ናሳ ውስጥ መስራት ነው የምትፈልገው? አዎ። እና ለዛ የሚያበቃህን ዝግጅት ከወዲሁ ከዚህ ቀድመህ ታስባለህ? ያ እኔ ከልጅ ሆኜ በጣም ወደ ስፔስ መሄድ ፈልጌ ነበር። ስለዚህ ለዛ ነው ፓሽኔ ነው። ስለዚህ እሱ ምኞትህ አለ፣ ህልም አለህ? አዎ። ስፔስ መሄድ? አዎ። ጎበዝ፣ እግዚአብሔር ይረዳሃል። እሺ አሜን። እሺ በሃይማኖታዊ እውቀትስ እስከምን ድረስ ለመሄድ ነው የምታስበው? በመንፈሳዊ ህይወት እስከምን ድረስ መሄድ ትፈልጋለህ? እኔ ሜቢ ካገባው ቀሲስ ኦር ካላ ሜቢ ሊቀ ጳጳስ መነኩሴ ከሆንኩኝ ሊቀ ጳጳስ ኦር ጳጳስ ምን ትፈልጋለህ? አዎ። ስለዚህ አሁን ወደፊት ዲቁና ተምረህ ዲቁና ለመያዝ ትፈልጋለህ? አዎ። እንደሱ ሀሳቡ አለ? አዎ በጣም ደግሞ ጎበዝ ስለሆንክ ታሳካዋለህ። እሺ በመጨረሻም ለአገዙ ለቤተሰቦች ጥያቄና መልስ ውድድሩን ስታደርግ ጓደኞች በጣም ሲደግፉ ነበር ከጀርባ። ለነሱ ምስጋና ካለ ምስጋና አድርስና እንለያይ። ጓደኞቼ በጣም ነው ያገዙኝ። ዘረንቶስ፣ ያሬድ፣ ብሩክ፣ ሉቃስ በጣም ብዙ ሰው ነው ከኔ ጋር they were pushing me ጥሩ ሰው እንደሆነ እንዳሸነፍ እነሱ ካልነበሩ I don't think እንደማሸነፍ። ስለዚህ በእነሱም ድጋፍ በቤተሰቦችም እገዛ ይሄው ዋንጫ ለመፍላት ለዋንጫ ለመውሰድ ችለሃል ማለት ነው። አዎ። በጣም አመሰግናለሁ ሮዳስ። አድገህ በትምህርትህም በልጽገህ ትልቅ ደረጃ ላይ ደርሰህ ደግሞ እንደምንገናኝ ተስፋ አደርጋለሁ። አዎ። እሺ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። DC Rockville, what do you choose? 7. In the Orthodox Christian tradition, what is the significance of women wearing a headscarf or veil during church services? A. It is worn only during festive occasions. B. It is a cultural tradition with no religious significance. C. It is not required for women to be able to receive communion. Or D. It symbolizes modesty and reverence before God. Your 30 seconds starts now. D. It is correct.
ተመልካቾቻችን እንግዲህ ይህ የዛሬው ጥያቄና መልስ በተለይ በቨርጂኒያ የሚገኙ ሁለት የአቡነ ጎርጎርዮስ ትምህርት ቤቶች እንዲሁም በዲሲና ሜሪላንድ የሚገኙ ሁለት የአቡነ ጎርጎርዮስ ትምህርት ቤቶች በጠቅላላ አራት የአቡነ ጎርጎርዮስ ትምህርት ቤቶች ነው የተሳተፉበት። ይህ የተዋህዶ ጥያቄና መልስ ለመጀመሪያ ጊዜ ነው በዚህ መልክ የተካሄደው። ከዚህ በኋላ እንግዲህ በሁሉም በአሜሪካ ግዛቶች የሚገኙ የአቡነ ጎርጎርዮስ ትምህርት ቤቶች በጋራም እንደዚሁ ውድድራቸውን የሚያደርጉ ይሆናል። እያደገ እየቀጠለ የሚሄድ መርሃ ግብር ነው። ለዛሬው ግን በመጀመሪያው የተዋህዶ ጥያቄና መልስ እነዚህ አራት ትምህርት ቤቶች ከፍተኛ የሆነ ፉክክር ሲያደርጉ ቆይተው ነው እንግዲህ በርካታ ጥያቄዎችን ተጠይቀው አሸናፊውም የተለየው ማለት ነው። አሁን ደግሞ አንደኛ የወጣው ትምህርት ቤት እንግዲህ በግሩፕ ነው ሁለቱም ከሮዳስ ጋር የሮዳስ ጓደኛ ደግሞ አብሮኛል። ከሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ማን ልበል እስኪ እንተዋወቅ። ስሜ በረከት ሰይፈ ነው። የአቡነ ጎርጎርዮስ አሌክዛንድሪያ ተማሪ ነኝ። በረከት ስንት አመትህ ነው? 11 አመቴ ነው። 11 ስንተኛ ክፍል ነህ በአለማዊ ትምህርት? 5ኛ ክፍል። ጎበዝ በረከት። እንግዲህ ከጓደኛ ጋራ ሁሉንም ጥያቄዎች መልሳችሁ ነው ያሸነፋችሁት ነው ወይስ ኤክስ ገብቶባችኋል? አይ ምንም ኤክስ አልገባብንም። እንደዚህ አንደኛ በመውጣታችሁ ትምህርት ቤታችሁን ወክላችሁ ሁሉንም ጥያቄዎች በመመለሳችሁ ምን ተሰማ? በጣም ኤክሳይትድ ሆኛለሁ። ጥሩ በጣም ደስ ብሎኛል። አማርኛም ጎበዝ ነህ፣ ሃይማኖታዊ ትምህርትም ሳትደነቃቀፍ ነው ስትመልስ የነበረውና እንዴት ነው እንደዚህ ጎበዝ የሆንከው? አንደኛ እግዚአብሔር ነው እዚህ ያደረሰኝ እና ሁለት ወላጆቼ ብዙ ያስተማሩኝ እና ሶስተኛ እዚሁ አቡነ ጎርጎርዮስ ትምህርት ቤት አስተማሪዎቼ ሁሉ ያስተማሩኝ እነሱም እዚህ ቦታ እንድደርስ አድርጉ እና አራተኛ ለዚህ ለመዘጋጀት ያዘጋጁኝ አንደኛ ዲያቆን አብርሃም እና ሁለተኛ ናርዶስ ጨቡርና ሜናታ ብረት በደንብ አስተምሮኛል። እናም አርሴማ። እነዚህ መምህራኖቻችሁ ናቸው? ጎበዝ በረከት። ወደፊት ስታድግ ምን መሆን ነው የምትፈልገው? ብዙም አውቃለሁ ግን ዲሳይድ አላደረኩም። ግን ሁሉም ላይክ በአንድ ላይ የሚደረገው አንደኛ ሳይንቲስት መሆን እፈልጋለሁ፣ ሁለትም ቴክኖሎጂስት እና ባዮሎጂስት። ዋው! በአለማዊ ትምህርትስ እንዴት ነህ? ውጤትህ እንዴት ነው? ምን ላይ ነው ያለኸው? በደምብ ጥሩ ነው። ኤፒም ውስጥ ነኝ፣ አድቫንስ አካዳሚክ ፕሮግራም። እናም ያ በቃ አለማዊ ትምህርቴ በሙሉ ጥሩ ነው። በጣም በየኤ ተማሪ ነህ? በኤ አይደለም ግሬድ የምንደረገው ቁጥራት። ስንት ታመጣለህ? 4 እና 3። 4 ማለት በደንብ above and beyond እና 3 ማለት በደንብ ስለዚህ you are above and beyond student. Yeah. Right? የሚገርም ነው። በረከት በሃይማኖታዊ ትምህርትስ ወደፊት ምን የመሆን ህልም ወይም አላማ ነው ያለ? ቆይ ምን ነበር? በዚህ በሃይማኖታዊ ትምህርት ተምረህ ቤተክርስቲያን ማገልገል፣ ቤተክርስቲያን መምጣት፣ መከታተል ትፈልጋለህ? ምንድን ነው ሀሳብህ በሱ በኩል? ሳድግ ቄስ መሆን እፈልጋለሁ እና ለቤተክርስቲያን ማገልገል እፈልጋለሁ። ጎበዝ በረከት። እስኪ አሁን እንደዚህ እንድታሸንፍ ይህን ሁሉ ጥያቄ እንድትመልስ አንደኛ እንድትወጣ ትምህርት ቤት አስተማሪዎች፣ ወላጆች ያግዘውሃል፣ ጓደኞች ያግዘውሃል። እነሱን አመስግናቸውና እንጨርሳለን። እሺ ሁሉም ለአስጠኑኝ ለዚህ አመሰግናለሁ። እንደገና ወላጆቼ እግዚአብሔርም ዲያቆን አብርሃም ናርዶስ እና ሜናታ እና አርሴማ ሁሉም ለዚህ ስላበቃቸው አመሰግናለሁ። Virginia, Alexandria, what do you choose? 6. Which of the following sacraments must be given to all believers? A, ordination, B, anointing of the sick, C, baptism, or D, none? C, baptism. Correct.
ተመልካቾቻችን እየተከታተላችሁ የምትገኙት በዚህ በቨርጂኒያ ስፕሪንግፊልድ ሃይ ስኩል የተካሄደውን የአቡነ ጎርጎርዮስ ትምህርት ቤቶች ጥያቄና መልስ ውድድር ነው። ይህ የጥያቄና መልስ ውድድር ተዋህዶ ጥያቄና መልስ በሚል ለመጀመሪያ ጊዜ ያዘጋጀነው መርሃ ግብር ነው። የትምህርት ቤቶቹን ወክለው የተወዳደሩ ተወዳዳሪዎች በጣም ጥሩ ፉክክር አድርገው በመጨረሻም እንግዲህ በመለያ ጥያቄ ተለያይተው አንደኛ፣ ሁለተኛና ሶስተኛ የወጡት ተለይተው ከነሱ ጋር ቆይታ እያደረግን ነው የምንገኘው። አሁንም አብራችሁን ቆዩ። አሁን ደግሞ በእድሜያቸው ወይም ደግሞ በትምህርት ደረጃቸው ሚድል ስኩል ላይ ያሉት ወይም ደግሞ ከፍ ያሉት ትንሽ ማለት ነው የእነሱ ደግሞ አሸናፊ ከሆኑት ጋር ነው የምንገኘው። ከነሱ ጋር ቆይታ እናደርጋለን። የዋንጫዋ ባለቤት ስምሽ ማን ነው? እንተዋወቅ እስኪ። ማዕዶት ነብያሉ። ማዕዶት ዋንጫ ይዘሽ እያየሁሽ ነው። ስንተኛ ወጥተሽ ነው? አንደኛ ወጣ። ከየትኛው ምድብ ነው አንደኛ ወጣሽው? ከሚድል ስኩል አሌክዛንድሪያ ምድብ እኔና ማህደር አንደኛ ወጥተናል። የአሌክዛንድሪያ ትምህርት ቤት ተማሪ ነሽ? እንዴት ነበረ ጥያቄና መልሱ? ስንት መለሳችሁ? በጣም ጥሩ ነበር ጥያቄና መልሱ። እኛም ምንም አልሳትንም፣ ስለዚህ ሁሉንም መልሰናል። ጥያቄዎቹ ቀላል ነበሩ ማለት ነው? ቀላል ሳይሆን አይ ቲንክ አጥንተን ስለነበር በደም አይ ቲንክ it was easy ሳይሆን it's just የምናውቀው ስለሆነ የተረዳነው ስለሆነ አይ ቲንክ በጥሩ ሁኔታ አሳልፈናል። ምን አጠናችሁ? እንዴት ተዘጋጃችሁ? ፕሪንሲፐላችን እና በግዛቸው አማካኝነት በሳምንቱ በየቀኑ እናጠናለን እና እኛ ምንድነው ተነጋግረን ምናምን አጥንተናል በደንብ። እንግዲህ ጥያቄና መልሱ ወደ ስድስት ክፍል ነበረው። ትምህርት ሃይማኖት አለ፣ ቋንቋ አማርኛ አለ፣ ሌሎችም ክፍሎች ነበሩትና ሁሉንም ነው የመለሳችሁትና እንዴት ነው እንደዚህ ጎበዝ የሆናችሁት? እንዴት ነው መለስ የቻላችሁት? አይ ቲንክ አንደኛ እግዚአብሔር ከኛ ጋር ነበረ። ምንድነው ጸልየን ነበር፣ እሱም አንደኛ ይሆናል። ሁለተኛ ደግሞ አይ ቲንክ በደንብ ሁላችንም በደንብ አጥንተናል፣ የምናውቀውም ነው። ስለዚህ አይ ቲንክ ጥሩ በሆነ ተዘጋጅተን ነበር። በዓለማዊ ትምህርት ስንተኛ ክፍል ነሽ? 7ኛ። እንዴት ነው እዛ እስከ ያለው ውጤት ትምህርትሽ ደረጃሽ እንዴት ነው? አይ ቲንክ እሱም ጋርም በጣም ጥሩ ሁኔታ ላይ ነው ያለሁት። ስለዚህ አንቺ በሁለቱም የተሳለ ሰይፍ ከሚባሉት ውስጥ ነሽ ማለት ነው። ጎበዝ ነሽ ማለት ነው። በጣም ጎበዝ። ወደፊት ስታድጊ ምን መሆን ነው የምትፈልጊው? አይ ቲንክ ዶክተር ፕሮባብሊ ዶክተር መሆን ነው የምትፈልጊው? ጎበዝ። እስኪ በአቡነ ጎርጎርዮስ ትምህርት ቤት ሃይማኖታዊ ትምህርቶችን፣ ቋንቋዎች እንደዚህ መማርሽ ምንድን ነው ጠቅሞሽ ታስቢያለሽ? ምን ጠቀመሽ ላንቺ? አይ ቲንክ በአለማውያንም ምንድን ነው በስፒሪቹዋል ላይ የምንማረው ነገሮች በአለማዊ የምንማረው ያገዘናል። ከእግዚአብሔር ጋር ሞር እያቀረበን ስለምንመጣ አለማዊ ያለውን ትምህርት በደንብ ያገዘናል። ቋንቋችንን ማውራት እንችላለን። አሁን ኢትዮጵያ ስንሄድ በእንግሊዝኛ ምንድነው ሳናወራ ሳይሆን በአማርኛ በደንብ እዛ ካሉት ጋር መነጋገር እንችላለን። and I think በጣም ረድቶናል የነበረ። ስለዚህ ሀገራችሁ ስትሄዱ የሀገራችሁን ቋንቋ፣ ባህል ከህብረተሰቡ ጋር መግባባት በጣም ቀላል ይሆንላችኋል ማለት ነው። በጣም ግሩም። አሁን ቀጣይ በአሜሪካ ደረጃ ከተለያዩ ስቴቶች የመጡ የአቡነ ጎርጎርዮስ ተማሪዎች ጋር ውድድር ሊኖራችሁ ይችላል። ለዛ ዝግጁ ናችሁ? የምታሸንፉስ ይመስላችኋል? ወይም ደግሞ ከሌሎች የአቡነ ጎርጎርዮስ ትምህርት ቤቶች ጋር ውድድር ብታደርጉ የምታሸንፉ ይመስላችኋል? እግዚአብሔር ያውቃል። ቀኑ ሲደርስ ሜቢ እንዘጋጃለን። Alexandria. Two. According to the Oriental Orthodox Church, salvation is primarily achieved through one of the following: A, fasting alone; B, grace through faith supported by good works and participation in the sacraments; C, personal effort alone; or D, following the commandments of the Old Testament. B. Correct. ማን ለበስምሽን? ማህደር ማቴዎስ። ማህደር እንግዲህ በሚድል ስኩል ግሩፕ አንደኛ ከወጡት ከጓደኛሽ ጋር አንደኛ ነው የወጣችሁት። እንዴት ነው ጥያቄዎቹ ቀላል ነበሩ? እንዴት ነው ሁሉንም መልሳችሁ አንደኛ ልትወጡ የቻላችሁት? ቀላል ሳይሆን በጣም ፕሪፔርድ ነበርን። በጣም አጥንተናል ቀንም ማታም። ስለዚህ ፕሪፔርድ ስለሆነን በደንብ መመለስ ቻለን።
እንግዲህ ከአራቱም ትምህርት ቤቶች ተወዳድራችሁ ነው አንደኛ የወጣችሁ። ስለዚህ ሶስቱን ትምህርት ቤቶች አልፋችኋል። ሌሎቹ እንግዲህ እናንተ ስለበለጣችሁ እስኪ ምን ተሰማሽ? አንደኛስ በመውጣታችሁ ምን ተሰማሽ አንቺ በግልሽ? ደስታ አለ፣ ኩራትም አለ። ግን ሌሎቹም በጣም ጎበዝ ተማሪዎች ናቸው። ላይክ በጣም ብዙ ትራያልስ ነበርን። ላይክ we had to do jeopardy like ሶስቴ ላይክ መክፈል እንድንሆን ማለት ነው። ስለዚህ ኩራትና ደስታ ይሰማኛል። አሁን ጥያቄዎቹን ስትመልሽ ሃይማኖታዊ እውቀትሽ በቋንቋ ደረጃም ያለው እውቀትሽ የተሻለ እንደሆነ ያሳያል አይደለ? ወደፊት እስከዚህ የበለጠ ለማሻሻል ምን ጥረት ታደርጊያለሽ? አቡነ ጎርጎርዮስ ስለመሄድ በደንብ በአቡነ ጎርጎርዮስ ሲያስተምሩን አስተማሪዎቻችን በደንብ መስማት እና ደግሞ ጥያቄም ካለኝ አባቴንም እናቴንም አስተማሪዎችንም መጠየቅ እችላለሁ። ጎበዝ። እስኪ ለጓደኞችሽ መልእክት ካለሽ አሁን በአቡነ ጎርጎርዮስ ለማይማሩ እዚህ ሀገር ተወልደው ቋንቋ የሚቸገሩ ሃይማኖታቸው ላይ ደከም ያሉ ቤተክርስቲያን ለማይሄዱ ልጆች ለነሱ ምን መልእክት አለሽ? አንቺ ደግሞ በአቡነ ጎርጎርዮስ ትምህርት ቤቶች የተማርሽ ቋንቋሽም ጥሩ ነው፣ ሃይማኖታዊ እውቀትሽም ጎበዝ ነሽ፣ አንደኛው ተሻል ቤተክርስቲያን ታገለግያለሽ እና ከጓደኞችሽ ትለያለሽ አይደለ? በዓለማዊ ትምህርት ቤት ካሉ ጓደኞችሽና ምን መልእክት አለሽ ለሌሎቹ? So for those out there, please like keep your faith and learn about it and be hungry to actually like bedam digachu and please listen to your teachers, listen to your parents, and when there's like contests like this, please like go out of your way and say I actually want to do this, and make your parents proud, your school proud, your friends, everyone proud. And thank you whoever ሁላችሁም like that helped us እኔና ማዶትን በጣም እናመሰግናለን። እሴተ እድላዊት እነሱ አጠገባችን ሆነው ነበር በጣም እና እነሱ ናቸው ያረዱንና ከኛ ጋር የተማሩት ሰው። ጎበዝ። እስኪ የዓለማዊ ትምህርትሽስ ስንተኛ ክፍል ነሽ? ውጤትሽስ እዛ አካባቢ ምን ይመስላል? እኔ 8ኛ ክፍል ነኝ። I mean National Junior Honor Society ውስጥ ነኝ። so all A ነኝ። በትምህርት ቤትሽ ሽልማት ተሸልመሽ ደረጃ ወጥተሽ አግኝተሽ ነው ታውቂያለሽ? አዎ። እስኪ ንገሪ፣ ምን አይነት ተሳትፎ ነው ያለሽ ትምህርት ቤት? ይሄ አሁን እኛ ትምህርት ቤት ውስጥ ናሽናል ጁኒየር ኦነር ሶሳይቲ ወይም NJHS ነገር አለ። ሌሎችም ትምህርት ቤቶችም አለ። ግን እኛ ትምህርት ቤት መግባት ውስጥ ከፈለግን ኤሴን እንጽፋለን። የትምህርት ቤታችን አስተማሪዎች ደግሞ ስለኛ መጻፍ አለባቸው። ስለዚህ መጥፎ ነገር ከጻፉ አንገባም። ስለዚህ በሱ መሆን ስለፈለግኩኝ ገባሁኝ። ዲስፕሊን መሆን ስለምትፈልጊ ማለት ነው እንደዛ ያደርጋችኋል? አዎ በጣም። ስታድጊ በምን ዘርፍ ነው መሰማራት የምትፈልጊው? ምን መሆን ነው የምትፈልጊው? እኔ ራሴ ቢዝነስ ነው መሆን የምፈልገው። ስለዚህ በራስሽ ካምፓኒ ከፍተሽ መስራት ምናምን ነው ሰዎችን መርዳት ነው የምትፈልጊው? በጣም አዎ። እሺ፣ እግዚአብሔር ይርዳሽ፣ ያሳካልሽ። ትልቅ ደረጃ ደርሰሽ ደግሞ የምንገናኝ ይመስለኛል። መልካም ጊዜ። በጣም አመሰግናለሁ። እንኳን ደስ አላችሁ በድጋሚ። እናመሰግናለን ይሄን እድሉን ስለሰጣችሁን። Thank you. Next up, we have Virginia Alexandria. Same category, just choose your number. 3. When the Son of Man comes in his glory, A, all the holy angels are with him. B, he will sit on the throne of his glory. C, all the nations will be gathered before him. Or D, all of the above. D, all the above. Correct. Next up, week 3 of Great Lent, all about cleansing the temple, is known as A, Mukrab, B, Zawarada, C, Hosa'ana, D, Sunday. A, Mukrab.
A. Mukrab is correct. So, ተመልካቾቻችን እየተከታተላችሁ ነው የምትገኙት በዚህ በስፕሪንግፊልድ ከተማ በስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የተካሄደ የሚገኘውን የአቡነ ጎርጎርዮስ ትምህርት ቤቶች የጥያቄና መልስ ውድድር ነው። ቀደም ሲል እንግዲህ የጥያቄና መልስ ውድድሩን አድርገው በተለይም ደግሞ ደረጃ ይዘው እንደኛ ከወጡት ጋር ቆይታ አድርገን ነበር። ልጆቹ የተናገሩት ነገር በጣም የሚደንቅ ነው። በሁሉንም ጥያቄዎች በመመለስ ነው እንግዲህ ደረጃቸውን ሴኩር ማድረግ የቻሉት አንደኛ የወጡት። እንዲህ እንዲሆኑ ደግሞ ጥረት ያደረጉ ያገዟቸው የረዳቸው መምህራኖቻቸው ከጀርባ አሉ። አሁን ደግሞ ከአጠገቤ ከመምህራኖቹ መካከል መምህር አዲስን ይዤ ተገኝቻለሁ። ከመምህር አዲስ ጋር ቆይታ የምናደርግ ይሆናል። እጅግ አድርጌ ያመሰግናለሁ መምህር አዲስ። በዚህ ሃይ ስኩል የአቡነ ጎርጎርዮስ ትምህርት ቤቶች ተዋህዶ ጥያቄና መልስ ሲያደርጉ ነው። በጣም ልዩ ነበረ፣ ድንቅ ነበረ። ልጆቹ ጥያቄዎችን የሚመልሱበት መንገድ በጣም የሚገርም ነበርና ለስታዩ ምን ተሰማህ እንደ መምህር? አቡነ ጎርጎርዮስ ትምህርት ቤቶች በሰሜን አሜሪካ የሚገኙ 18 ቅርንጫፍ ትምህርት ቤቶች አሉ። እነሱ አስተባባሪ ኮኦርዲኔተር ሁኜ ነው የምሰራው። በቦርድ ነው የሚመሩት እነዚህ ትምህርት ቤቶች። ስለዚህ አሁን በአስተማሪነት ብቻ ሳይሆን ወይም አስተማሪ ሳልሆን የትምህርት ቤቶቹ አጠቃላይ አስተባባሪ ነኝ ማለት ነው። አጠቃላይ ስለዚህ በአሜሪካ ደረጃ ያሉ የአቡነ ጎርጎርዮስ ትምህርት ቤቶችን በማስተባበር ከቦርድ ውስጥ ነው ቦርድ ውስጥ እኔ በመደበኛነት አስተባባሪ ነኝ ማለት ነው። በጣም ጥሩ። እንዴት አሰባችሁት ይህንን ዝግጅት? ይህን ዝግጅትስ እንደው በዚህ መልኩ ስታዩስ ምን ተሰማ? እጅግ በጣም የሚገርም ነው። እግዚአብሔር የተመሰገነ ይሁን። ለዚህ በቅቶ በማየት እጅግ በጣም ነው ደስ ያለኝ። ምክንያቱም ከ2 ዓመት በፊት ነበር ይሄን ነገር ያሰብነው። የታሰበው ለምንድን ነው? ትምህርት ቤቶቹ እንደነገሩ በማህበረ ቅዱሳን በሚቋቋሙበት ጊዜ ሁሉም በየቦታው የየራሳቸውን ካሪክለም እየያዙ ነበር። ካለው የዚህ ማህበረሰብ ጫና ልጆችን እንዴት እናሳድግ ከሚለው ጭንቀት በመነሳት ብዙ ትምህርት ቤቶች እየተከፈቱ ሲሄዱ ይህን ነገር በማዕከልነት ማስተዳደርና መምራት ያስፈልግ ነበር። ስለዚህ ወጥ የሆነ የስርዓተ ትምህርት ማዘጋጀት ነበረብንና ወጥነት ያለው ፖሊሲ ወጥነት ያለው ስርዓተ ትምህርት አዘጋጅተን ለሁሉም ትምህርት ቤቶች ሰጥተናል። አሁን ያ እየተተገበረ መሆኑን በምንድነው አንድ ቼክ ሊስት ያስፈልጋል። ከዚህ ውስጥ አንዱ ጥያቄና መልስ ውድድር ማድረግ ነውና ከሁሉም አንድ አይነት መሆናቸውን የምናረጋግጥበት በዛው ደግሞ እግረ መንገዱ እንዳየው የውድድርን ስሜት የምንፈጥርበት ወደፊት ተናሳሽ እንዲሆኑ እንዳየው ደግሞ አሁን በሚዲያ እየተቀረጸ ነው። ሚዲያ ላይ መቅረብ ለልጆቹ ደግሞ የሚሰጠው ትልቅ ነገር አለ። ወደፊት ሁሉ ህይወታቸውን በዚህ አይነት መልክ እንዲመሩ ለማድረግ ነበር የታሰበው። ስለዚህ እሱን በዚህ አይነት መልክ ጀመር ነውና ከዛ ሀሳቡ እያደገ መጣ። ግን አሁን 18 ትምህርት ቤት በአንድ ጊዜ ማሳተፍ በጣም ከባድ ሊሆን ይችላል። ስለዚህ በትንሹ በሁለት ስቴቶች መካከል ማለት በቨርጂኒያና በሜሪላንድ ሁለት ቅርንጫፍ ነው ያላቸው። እነሱን 4ቱን ትምህርት ቤቶች እንደ ሙከራ ማለት ነው ብናደርግ ጥሩ ነው ተብሎ ታስቦበት ነው የተደረገውና እግዚአብሔር ይመስገን በጣም ውጤታማ እንደሆነ ነው የሚሰማኝ። ከነበረው ሴትአፕ ብዙ የሚያስቸግርህ በጣም በተራራቀ ቦታ ነው የምንኖረው ሁላችንም። ግን ያ ኮኦርዲኔት አድርገህ እዚህ ላይ ደርሶ ማለት በጣም ትልቅ ነገር ነው። ያው እንግዲህ ልጆቹ በትምህርት ቤታቸውም ስለሚያውቁት እንደዚህ የኮምፒቲሽን ነገር የውድድር ነገር ያስደስታቸዋል። ከጀርባ በጣም ሲደግፏቸው ነበረ ጓደኞቻቸው። የተዘጋጁትም ልጆች ደግሞ ቅድም ሳናገራቸው ቀድመው በጣም መጽሐፍትን አንብበው ተዘጋጅተው ነው የመጡትና ቀላል ነገር አይደለም። ይሄ ትልቅ ነገር ነው ለልጆቹ። በተለይ ደግሞ የተጠየቋቸውን ጥያቄዎችም ሁሉንም መመለሳቸው በጣም አስደንቆኛልና ከዚህ አንጻር ትምህርት ቤቶቹ እየሰሩት ያለው ስራ ጥሩ ነው ማለት ይቻላል። እጅግ በጣም ማለት አሁን ቅድም እንዳልሆነው የትምህርት ቤቶቹም ዋና ዓላማ ይሄ ዓለም አሁን የደረስንበት ግሎባላይዜሽን ዘመን ላይ ያውም እዚህ ያለንበት በስደት ላይ ለሚኖሩ ኢትዮጵያውያን በጣም አስጨናቂ ነው ልጅ ማሳደግ። ስለዚህ ቢያንስ በዚህ አይነት መልክ በሃይማኖትም በስነ ምግባርም ማንነትን በማሳወቅ ባህልን፣ ቋንቋን በማስተማር ብናግዝ በሚል ዓላማ ስለነበረ ከዚህ አንጻር በጣም ትልቅ ጥረት ነው የተደረገው። ያ ጥረት ደግሞ ፍሬውን አሁን እያየን ነው ማለት ይቻላል። በተለይ ደግሞ በቋንቋቸው ማለት በአማርኛ ቋንቋ በሀገራቸው ቋንቋ ጥያቄዎችንም ሲመልሱ ለኔም አሁን የምጠይቃቸው ነገር ሲመልሱ እዚህ ተወልደው ያደጉ ልጆች በጣም የሚያስደንቅ ነው። ከዚህ አንጻር የአቡነ ጎርጎርዮስ ትምህርት ቤት እየሰራው ያለው ስራ ለሌሎቹም መስፋት ያለበት ይመስለኛልና በዚህ ዙሪያ ምን እየሰራችሁ ነው? በጣም ትልቅ ነገር ነው። አሁን እኛ ለጊዜው የመረጥነው
ሁለት ቋንቋዎችን አማርኛና ግዕዝን ማለት ነው። ግዕዝ እንደምታውቀው ኢትዮጵያ ውስጥ ራሱ ሞቷል ተብሎ የነበረ ቋንቋ ነው፣ ግን ከሞት ወደ ሕይወት መጥቷል ማለት ይችላል። ቤተክርስቲያኗ ይዛ የኖረችው ቋንቋ ነው፣ ጥንታዊ ቋንቋ ነው። ግዕዝ የኢትዮጵያ ማንነት ነው። ብዙ ማህበራዊ፣ ፖለቲካዊ፣ ሕግ፣ ታሪክ እና ሃይማኖት የተጻፈበት ቋንቋ ነው። ግን ኦልሞስት ከብዙ ነገር ርቆ ነው የነበረው። ስለዚህ እኛ ትምህርት ቤት ከፍተን አቡነ ጎርጎርዮስ ማስተማር ስንጀምር ግን ብዙ ዩኒቨርሲቲዎች አሁን ወደ ዲፓርትመንት አመጥተውታል እና ብዙ ተናጋሪዎች እየመጡበት ነው ያለው። አሁንም ደግሞ እዚህ መተን ማንነት ነው በቃ ቋንቋ ማንነትህን የሚሸከም ነው፣ ባህልህን የሚሸከም ነው። ስለዚህ አሁን ለጊዜው አማርኛና ግዕዝን እንያዝ እንጂ በሁሉም የኢትዮጵያ ቋንቋዎች አቅም እስከተገኘ መምህር እስከተገኘ ድረስ በኦሮምኛም በትግርኛም የማስተማር ሀሳብ አለን ማለት ነው። ይህን ማድረጋችን ደግሞ ልጆቹ የተነጠሉ እንዳይሆኑ ቤተክርስቲያን ውስጥ ለሚሰጡት አገልግሎትና ለሚሰጠው አገልግሎት በሙሉ ተሳታፊ ነው የሚሆኑት። ይሰማሉ፣ ሀሳባቸውን ይገልጻሉ እና ሃይማኖቱን እንዳለ ሙሉ በሙሉ ለመቀበል ማንነታቸውን ለመቀበል የሚከብዳቸው ነገር የለም። ቅድም ስትጠይቃቸው ሰማ ነበር አገራችንም ስነድ አንቸገርም ምናምን አሉ። እዚህም እያሉ ማለት ነው እዚህም እያሉ የቤተ ክርስቲያኗ ሚዲየም ኦፍ ኮሚኒኬሽን አማርኛ ነው እንደምታውቀው። ከዛ ስታልፉ ደግሞ ብዙውን አምልኮታን ፈጽመው በግዕዝ ነው። ይህንን ያላወቀ ሰው በጣም ነው የሚቸገረው በቃ እና ብዙ ልጆች አሁን እዚህ ሀገር ያድጋሉ፣ ልክ ዩኒቨርሲቲ ሲገቡ ይጠፋሉ። ያ የሆነው ምንድን ስለማይረዱት ነው እንጂ ቢያውቁት ኖሮ እርግጠኛ ነኝ ከዚያ ሊሸሹ አይችሉም። እሱን ነው እያደረግን ያለ ነው እና እሱንም ደግሞ ውጤቱን እያየ ነው በቃ እንደምታውቁት። ይህ እንግዲህ አብዛኛው የምእመናንም ጥያቄ ነው። እንደውም የምእመናን ጥያቄ ከዛም ከፍ ብሎ እባካችሁን መደበኛ ትምህርት ቤት አድርጉልን የማለት ጥያቄም በጣም እየገፋ እየመጣ ነው። መቼም በዚህ ዙሪያም እንግዲህ ወደፊት አብረን ብዙ የምንሰራ ደግሞ ስራም ስትሰሩ ደግሞ እንደዚሁ የምንገናኝ ይሆናል። ምናልባት በዚህ ዙሪያ የምትለኝ ነገር አለ ምራድ? በጣም እየተሰራ ነው። በጣም ብዙ ሙከራዎች አሉ። በተለይ ይሄ አቡነ ጎርጎርዮስ በሰሜን አሜሪካ የተጀመረው ሲያትል ነው። አሁን ሲያትል አድገዋል ማለት ይችላል። በሁሉም ነገር ተደራጅተዋል እና አሁን ወደ መደበኛ ለመሄድ ትንሽ ደረጃዎች ናቸው የሚቀሯቸው። መስራት የሚገባቸው ነገሮች ሰርተናል። በጋራ ነው እየሰራን ያለ ነው። የሚቀረው ነገር ምንድነው? በመንግስት በኩል የሚኬድባቸዋል በፈቃድ ለማግኘት ማለት እና ቦታ አላቸው፣ ስርዓተ ትምህርት አላቸው። አንዳንድ ነገሮች አሉ መስተካከል የሚገባቸው። እሱን ካደረጉ ወደ መደበኛ ይመጣሉ። እሱን በአጸደ ህጻናትና በአንደኛ ክፍል ነው አሁን የምንጀምረው። ለሚቀጥለው ዓመት እግዚአብሔር ቢፈቅድ ታስቧልኝ። እሱ ደግሞ አሁንም ፈርቀዳጅ ነው የሚሆነው ወይም ናሙና ነው የሚሆነው። እሱን መሰረት እያደረግን በሌሎችም ትምህርት ቤቶች እንቀጥላለን። እዚህም ቨርጂኒያ ዲሲም አካባቢ ላይ ያሙከረው አለ። እሱ ይቀጥላል። ምንም የማይቀር ነው እኮ። በጣም የሚገርም የሆነ ጥሩ ብስራት ነው። ምክንያቱም እንዳልኩ ነው አሁን ይሄ ትውልድ በቃ እኔ መጀመሪያ ማስያዝ ብቻ ነው የሚያስፈልገው። ከዚያ ላይ ይከድበታል። እንዳልኩ አሁን ለምሳሌ ግዕዝን ከሞተ ወደ ህይወት፣ በገናን ከሞተ ወደ ህይወት ያመጣ ማህበር ነው። ኦልሞስት በዓለም ላይ ከመጽሐፍ ቅዱስ ተጽፎ ከማግኘት በዘለለ ምንም ያልነበረበት ጊዜ ነው የነበረው እና ያን ትምህርት ቤት ከፍቶ ነው አሁን እንደምታየው በዓለም ላይ በጣም ብዙ በገና ደርዳሪዎች አሉ። እንደውም የቤተ ክርስቲያኗ አንድ መታወቂያ እየሆነ ነው ማለት ትችላለህ። ይሄ የማህበረ ቅዱሳን ውጤትና ጥረት ነው። አሁንም ደግሞ መደበኛ ትምህርት ቤትም እንቀጥላለን። ትውልዱን በዚህ መልክ እንታደገዋለን የሚል እምነት አለን። ቀደም ሲል እንግዲህ አቡነ ጎርጎርዮስ በአሜሪካን ሀገር ወደ 18 ቅርንጫፎች ከፍተው እያስተማረ ነው ልጆችን ብለውኝ ነበር። ምናልባት ስንት ልጆችን እያስተማረ እንደሆነ እንደው መረጃ ካለ ቢጠቅሱልኝ ጥሩ ነው። አለኝ እንጂ ወደ 3600 ተማሪዎች አሉን። በመምህራን ደግሞ ወደ 200 መምህራን አሉ። እርግጠኛ መሆን አይቻልም፣ ዳታ በማስታወሻ መያዝ አለብኝ እንጂ በጣም የሚደንቅ ነው እና ይህንን ሳይ አሁን ሰሞኑን ደንቨር ነበርኩኝ። እንደዚሁ እያስተማሩ በአካልም ገብቼ አይቻቸው ነበረ። ሪሊ በጣም ልብህ ይነካል። በቃ ሰው ከጣረ ከእግዚአብሔርም እንዴት እንደሚረዳውና ውጤቱን የምታይበት ሁኔታ ነው ያለው። ስለዚህ እኔ እንደውም ሁሉም ሰው ፎከስ እንዲያደርግ እና ወርደን ሁላችንም ወደ ልጆች ስራ እንድንሰራ፣ በተለይ አሁን መደበኛ ትምህርት ቤት በምንከፍትበት ጊዜ ትልቅ እንቅፋት ይሆናል ብዬ የማስበው የመምህራን እጥረት ነው። ምክንያቱም ትምህርት ቤት ያለ መምህር ዝም ብሎ ኦና ነው የሚሆነው። ስርዓተ ትምህርት ልታዘጋጅ ትችላለህ ወይም ሰሙሄር ገዝተህ ልታመጣ ትችላለህ። መምህር ግን መሰልጠን አለበት፣ ማወቅ አለበት እና እነዚህ መምህራን ኤቲካሊም በስፒሪቹዋሊም የኛው መሆን አለባቸው። የኛን ሃይማኖት የኛን ማንነት የሚያውቁ መሆን አለ። ስለዚህ ሞስት ኢትዮጵያውያን መሆን አለባቸው ማለት ነው። ስለዚህ እነዚህን ኢትዮጵያን ለማግኘት ምንድነው መደረግ ያለበት ያልክ እንደሆነ ከየዩኒቨርሲቲው የሚያስተምሩ መምህራን የቤተ ክርስቲያን ልጆች ትንሽ ጊዜያቸውን ለዚህ መዋል አለባቸው። በተለይ ጡረታ ሲወጡ ወደኛ መምጣት አለባቸው። በቃ እኛ ጋር መጥተው ስራ መስራት አለባቸው። ቢቻል
እንደ አንድ አገልግሎት ቢያዩት በነጻም ቢሰጡ በጣም ጥሩ ነው። ካልሆነ ደግሞ እየተከፈላቸውም ቢሆን ማለት ነው። በቃ ለትርፍ ጊዜን እንዲህ ያወለዋለሁ ከሚሉ ትውልድ ላይ ስራ ቢሰሩ ብዬ ጥሪ ያደርጋል። ሌሎች ደግሞ ሌላ ሙያ ያላቸው ለምሳሌ ሐኪም የሆነ መሐንዲስ የሆነ ሰው ደግሞ መምህርነት ኮርሶችን ቢወስዱ በራሳቸውም ቢሆን ማለት ነው። እኛም እየጣርን ነው እነዚህ አይነት ስልጠናዎችን ለመስጠት ማለት ነው። የራሳቸው ሙያ እንዳላቸው ነው የመማር ማስተማር ፔዳጎጂካል እና የስብከት እንትኖችን ትሬኒንጎችን በየጊዜው ነው የምንሰጠው። ያለ ማቋረጥ ነው እየሰጠን ያለ ነው። አሁን ከኤስድሮስ ጋር ተባብረን ኤስድሮስ ሴሚናሪ ጋር ወደ 43 እጩ መምህራን እያሰለጠን ነው ለሚቀጥለው ማለት ነው። እነዚህ ናቸው እንግዲህ ወደ መደበኛ ትምህርት ቤቶቻችን ያሳድጉታል ብለን ተስፋ እናደርጋለን። በጣም ግሩም። በአሜሪካን ሀገር እንግዲህ 3600 ህጻናትን እዚህ ተወልደው ያደጉ ቋንቋቸው የመጀመሪያ ቋንቋቸው እንግሊዝኛ የሆነ በዚህ ሀገር ባህል ውስጥ ያሉ ልጆችን ተቀብሎ አስተምሮ ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን፣ ስነ ምግባራቸውን አንጸው እና ጠብቀው እንዲያድጉ ማድረግ ትልቅ ስራ ነው። ይሄንን ተቋም ከፍ ወዳለ ደረጃ ማድረስ የሁላችንም ድርሻ ነው ብዬ አስባለሁ። መምህር አዲስ ስለምታበረክቱት አስተዋጽኦ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። የሚሄድ ስለተሰጠኝ በጣም አመሰግናለሁ። ህይወት ዘውዴ ይባላለሁ። እዚህ ቨርጂኒያ ንዑስ ማዕከል አቡነ ጎርጎርዮስ ትምህርት ቤት ላይ ነው ማገለግለው። አዎ እዚህ የምንገኝበት ንዑስ ማዕከል ነው ወይም ደግሞ ስቴት ነው ማለት ነው። እንግዲህ ያዘጋጁ ስቴት ነው ዛሬ ዋንጫውን የወሰደው ቨርጂኒያ አሌክዛንድሪያ ትምህርት ቤት። እንዲህ አይነት መርሃ ግብር ለማዘጋጀት ሀሳቡ እንዴት መጣላችሁ? ምን ይመስል ነበር ዝግጅቱ? እሺ ይሄ ዝግጅት ያው ቆይቷል። በአሜሪካን ማዕከል በቦርድ ማለት ነው ሲታሰብ፣ እንዲሁም በእያንዳንዱ ንዑስ ማዕከል በተለይ ቀደም ብለን በጀመርናቸው ትምህርት ቤቶች ተማሪዎቹ ያው በውድድር መልክ የበለጠ ትምህርቱን እንዲያውቁት፣ እነሱ ሲወዳደሩ ደግሞ ሌሎች ተማሪዎች ኢንስፓየር እንዲያረጋቸው፣ በተለያየ መልክ ደግሞ ይሄም ራሱ ስብከተ ወንጌል ነው በራሱ ማለት ነው እና ከዛ አንጻር ያው ውድድሩ ቢዘጋጅ ለልጆቹ ጠቃሚ እንደሆነ እናምን ነበር እና ያው ስራውን ደግሞ እግዚአብሔር ይመስገን በአሁኑ ቦርዱ ኢኒሺዬሽኑን ወስዶ ውድድሩ ለማዘጋጀት በቃን። ውድድሩ ደግሞ ያው እዚህ አካባቢ ያለነው የቨርጂኒያ አቡነ ጎርጎርዮስ ከሲያትል በኋላ የመጀመሪያው ነው። አሌክሳንድሪያ ብራንችና ቀጥሎ የዲሲም አለ ኤንድ ቻንትሊም አለ። እዚህ አካባቢ ተማሪዎች በዛ ስለሚሉ ለውድድር ማመቺ ስለሆነ እሱን ታሳቢ በማድረግ እዚህ ቨርጂኒያ ላይ ያደረግን። ያው እንደምታየው ደግሞ የኛ የቨርጂኒያ አሌክሳንድሪያ ትምህርት ቤት
ከቆይታም አንጻር እና ተማሪዎቹም ብዙ ስለሆኑ ይሄንን ዌስት ስፕሪንግ ሃይ ስኩልን ተከራይተን ነው የምናስተምረው ከኬ እስከ 12ኛ ክፍል ማለት ነው። እዚህ ነው የሚማሩት? አዎ ትምህርቱን እዚህ ነው የምንሰጠው። ወደ 11 ክፍሎች አሉ ከኬ ጀምሮ እስከ 8ኛ ክፍል ያለው ኢች ግሬድ ሴፓሬት ሊሆነው ከዛ ከላይ ያሉትን ደግሞ 7 9 እና 10 11 እና 12 አንድ ላይ ሆነው ቅዳሜ ነው ትምህርቱን የምንሰጠው ማለት ነውና እግዚአብሔር ይመስገን ተማሪዎቹም ያው በአማርኛም በእንግሊዘኛም ያደርጉ ሁሉንም የትምህርት አይነት ለመስጠት እንሞክራለን። የአብነት ትምህርትም እንደዛው መምህር ቀጥረን ሊቀጠበብ ጥበብ ይሄስ እግዚአብሔር ይስጣቸው 40 ተማሪዎች በነበርንበት ጊዜ የጀመሩ መምህራችን ናቸው እና ያንን ትምህርት አሁንም በኦንላይን ከሰኞ እስከ አርብ ድረስ እየሰጡልን ይገኛሉ። ዘንድሮ ደግሞ እግዚአብሔር ይመስገን እንዲሁ ሊቀጠበብት ሞገስ ከኛ ጋር ሆነው ሌላ መምህራችን ደግሞ ከኢትዮጵያ ቀጥረን የግዕዝ ትምህርት እንደዚሁ ከሰኞ እስከ አርብ ድረስ እየተሰጠ ነው የሚገኘውና ያው ይሄንን እንግዲህ ዝግጅት ስናዘጋጅ ይሄንን ሁሉ ታሳቢ አድርጎ ነው ቦርዱ ወደኛ ያመጣው። ዛሬም ደግሞ ያው እግዚአብሔር ፈቅዶ ለማከናወን በቅተናል ማለት ነው። እንግዲህ ዛሬ በነበረው የጥያቄና መልስ ውድድር በተለይ ደረጃ የያዙት አንደኛ የወጡት ሁሉንም ጥያቄዎች በስድስቱም ካቴጎሪ መልሰን ነው አንደኛ የወጣን ነው ብለዋል። በጣም ኤክሳይትድ ናቸው። በጣም ደስተኞች ነበሩና የትምህርት ቤቶቻቸውም እንደዚህ አይነት ጥያቄና መልስ ውድድር ስለሚኖር ለነሱ አዲስ አይደለም። ግን እንደው በመዘጋጀት ዙሪያ ስለዚህ ጉዳይ በማሰብ ዙሪያ ከቤተሰቦቻቸው ጋር መነጋገር ዙሪያ በልጆቹ ላይ የምታዩት ስሜት ምን ነበር ለዚህ ጥያቄና መልስ ውድድር ዝግጅታቸው ላይ? አዎ ይሄ ውድድር ከተጀመረ ጀምሮ ያው በትምህርት ቤት በኩል ለወላጆች ይፋ አደረግን። ያው ከቦርዱ ጋራ ነው አንድ ላይ በጥምረት የሚሰራው ስራው። ለወላጆቹ ካሳወቀ ለተማሪዎቹ ካሳወቀን በኋላ የመጀመሪያ ስራ ያደረግነው ልጆቹ በፈቃደኝነት ወደ ውድድር እንዲመጡ ነው አናውንስ ያደረግነው። ሶ እዛ ላይ በፈቃደኝነት የመጡትን ተማሪዎች የመጀመሪያ ዙር ማጣሪያ ያደረግን። የመጀመሪያ ዙር ማጣሪያውን ካደረግን በኋላ ያው ከየትምህርት ቤቱ ሁለት ተለቅመው መውጣት ስለነበረባቸው እሱን ስራ ለመስራት ነው ያንን ውድድር አድርገን የነበረው። ያኔ ውድድሩን ካደረግን በኋላ በጣም ቻሌንጂንግ ነበረ ተማሪዎቹን ለመምረጥ ማለት ነው። ምክንያቱም ጥያቄውን እየመለሱ የማጣሪያውን ስታሪ ጥያቄ ያለቀብን ሌላ ጥያቄዎች መምህራኖች እየፈጠሩ ሁሉ ነበር ሲጠይቋቸው የነበረውና በተለይ አንደኛ ውድድር ከተደረገ በኋላ ተማሪዎቹ በጣም በቃ ፍላጎታቸው ጨመረ። ተማሪዎች ስለሆኑ ያው ውድድር ስለሚወዱ በጣም ፍላጎታቸው ጨመረ። ከዛ በኋላ ሁለት ተማሪዎች መረጥንና ሌሎቹን ተጠባባቂ ያደረግን። በጣም የገረመን ነገር ምንድነው መሰለ? ሁለቶቹ ከተመረጡ በኋላ ማለት ነው ድጋሚ ሁለተኛ ዙር ላይ ተደርጎ ሲመረጡ ተጠባባቂ ያሉት ልጆች አብረናቸው ነው የምናጠናው ብለው አብረው ነበር የሚያጠኑት ማለት ነውና አብረው በዙም ነው የሚያጠኑት። አስጠኝ መድበንላቸዋል በእኛ ብራንች ማለት ነውና በደንብ አድርገው እንዲዘጋጁ። ምክንያቱም ያው በዋናነት የጀመርነው ይሄ ውድድሩም ሲጀመር አብነት መሆን ነው። አብነት ለመሆን ስለሆነ የሚወዳደሩትም ልጆች ልክ እንደዛው አብነት እንዲሆኑ የራሳቸውን ዝግጅት አደረጉ። ልጆቹም ደግሞ በተሰጣቸው የትምህርት ካታጎሪ እንዲሁ ጥሩ ዝግጅት አድርገዋልና ያንን የምታየው እንዲህ አይነት ውድድር ቢዘጋጅ ልጆቹ ከምናስተምራቸው ትምህርት በተጨማሪ በውድድር መልክ ትምህርቱን እየወደዱት ይሄዳሉ። ከዛ በተጨማሪ ደግሞ የእያንዳንዱን ትምህርትም ልክ እንደዛው ለጥያቄውን ለመመለስ ሲሉ ሞር ያጠናሉ፣ ይዘጋጃሉ፣ ሪሰርች ያደርጋሉ፣ ቤተሰቦቻቸውን ይጠይቃሉ፣ የሚያስተምሯቸው መምህራኖች ይጠይቃሉና ያንን ስታየው ዳይቨርስ ነው ጥቅሙ ማለት ነው። አንድ ብቻ አይደለም እና የተማሪዎቹን ፍላጎት በዛ በኩል በጣም ነው ያየነው። እኛንም ራሱ ሞር እንድናግዛቸው እንድንደሰት አደረገንና ከዝግጅት አንጻር እንደ ትምህርት ቤትም ስቴፕ ባይ ስቴፕ ሁሉም ኮንሲስተንት የሆነ ዝግጅት ነበረ። በቦርዱም በኩል አንድ ላይ በጥምረት ቅድም እንዳልኩ ስለሚሰራ ያንን ስቴፕ ተከትሎ ብራንቹ በደንብ አድርገን ነው ስቴፑን ተከትለን ልጆቹ ለማዘጋጀት የሞከር ነው። ልጆቹ ላይም ልክ እንደዛው በጣም በደንብ አድርገው ነው የተዘጋጁትና አይ ቲንክ ያው ኢትስ ፔድ ኦፍ ዛሬ ምናልባት እንደው ለመለየትም በጣም በርካታ ጥያቄዎች ሲጠየቁ ነበረ። ኮምፒቲሽኑ በጣም ታፍ ነበረ፣ አይኛ ትንቅንቅ የነበረበት ነበር ምናምንና ያው አንደኛ የወጡት ሁሉንም ጥያቄዎች መልሰው ነው። ለልጆቹ ብላችሁ ጥያቄዎቹ በጣም ቅልል አድርጋችሁላቸው ነው ወይስ የነሱ ጥሩ መዘጋጀት ነው እንደዚህ እንዲሆኑ ያደርጋቸው? እውነት ለመናገር አንዱ ቻሌንጅ አሁን ያለንበት ማለት ነው አንደኛ ትምህርት ቤቶቹ ሲጀመሩ በተለያየ ዓመተ ምህረት ነው።
ከዛ አንጻር ቀድሞ የጀመሩ ትምህርት ቤቶች ላይ ካሁን እንደኛ አይነት እንደ አሌክሳንድሪያ ብራንች እና ቻንትሊም ልክ እንደዛው ነው። ቀድመን ስለጀመርን ትምህርቱን ቀደም ብለው ተምረውታል ልጆቹ ላይክ እድሉን አግኝተውታል። አሁን ዛሬ ውድድሩ ላይ ያያቸው ተማሪዎች ከኬጂ ጀምሮ የነበሩ ናቸው። ከኬጂና ከአንደኛ ፈርስት ግሬድ ጀምሮ ትምህርት ቤት ሲጀምር የነበሩ ተማሪዎች ናቸው። ሚድል ስኩል ላይ ያሉት ማለት ነው። ይታይ እንግዲህ ከልጅነት ጀምሮ እስካሁን ድረስ ይዘናቸው መተናል። ያ የራሱ የሆነ አድቫንቴጅ አለው ልጆቹን በራሳቸው እንትን ለማድረግ። ሁለት ግን ይሄ ጠንካራና እንደዚህ ቀለል ለማድረግ የነበረው ቻሌንጅ እንደ ትምህርት ቤት የሚያየ ነው። የትምህርቱ አሰጣጥ ኮንሲስተንሲ የለውም። አሁን ከትምህርት ቤት ማለት ነው ገና እየተማረን ብራንቾች እየተከፈቱ ስለሆነ አንዱ ውድድሩ የተደረገበትም ዋና አላማ ያንን ኮንሲስተንሲ ለመፍጠር ነው። ስለዚህ ይሄ የመጀመሪያ ስቴፕ ነው። እኛም የተማርንባቸው ነገሮች አሉ። ጥያቄው ሲወጣ ግን ባላንስ ለማድረግ በጣም ተሞክሯል። ምክንያቱም የጀመሩበት ትምህርት አለ። እሱ ገና የሆኑ ትምህርት ቤቶች አሉ። ቅድም እንዳልኩ ደግሞ በዚህ በኩል ቀደም ብለው የጀመሩ እንትኖች አሉ ትምህርት ቤቶች አሉ። ልጆቹን ለማመጣጠን የግድ ጥያቄው ማመጣጠን ነበረባን ማለት ነው። እና ያ ሲደረግ ያው ለነዚህ ቀለል ይችላል፣ ለነዛ ከበድ፣ ግን ባላንስ የተደረገ ጥያቄ ነበርና በዛ በኩል ለሁሉም ፌር ነበር ብዬ አስባለሁ። ከዛ በተጨማሪ የዚህ አሌክሳንድሪያ ብራንች ላይ እንደ ትምህርት ቤት በአማርኛ ነው እናስተምረው፣ በእንግሊዘኛም ይማራሉ ልጆቹ። በቋሚነት ግን ኤሌመንታሪ ተማሪዎች ላይ እንደ ትምህርት ቤት ያለን አካሄድ በአማርኛ ነው። ያ ደግሞ የሚጠቅማቸው ምንድነው? የሚማሩትን ትምህርት ከወላጆቻቸው ጋር ይነጋገራሉ። ሪፈረንስ ሲፈልጉ የተለያዩ የትምህርት እንትኖችን ማግኘት ይችላሉ። ምንድነው የረዳቸው ብዬ የማስበው በአማርኛው ይማሩና ዜን በእንግሊዘኛ ደግሞ የራሳቸውን እንትን ያደርጋሉና ያ ብሮድ የሆነ እውቀት እንዲኖራቸው አድርጓቸዋል ብዬ አስባለሁኝና ያ ጥቅም አለው። በእንግሊዘኛም ደግሞ የሚማሩትም ልጆች ልክ እንደዛው፣ ግን የምታየው አማርኛቸው ላይ ስቲል ሁሉም የሆነ የአማርኛው እንደ እውቀት የተፈተኑት ፈተና ላይ ቻሌንጅ አለው። ግን ያንን በዋናነት ኮንሲስታንሲውን ለማምጣት ስለሆነ ይሄም እንደ መጀመሪያ ስታየው በጣም ውጤታማ ነበረ። መጨረሻም እንግዲህ ህይወቴ አንቺ በተለይ ከልጆች ጋር በመስራት ሰፊ ልምድ አለሽ። ረጅም ጊዜ ከልጆች ጋር ነው ማይሽ እና ልጆችን በእንደዚህ አይነት መልኩ በማወዳደር እንዲማሩ ወደፊትም ደግሞ እንደዚህ አይነት መድረክ እንዲለምዱ ሀሳባቸውን በነጻነት እንዲገልጹ ከማድረግ አንጻር ምን ጠቀሜታ ይኖረዋል? ይሄ እውነት ለመናገር በጣም ትልቅ ጥቅም አለው። ለምንድነው? አንድ ያው ውድድር ማለት ማሸነፍ ነው። ስታየው በመንፈሳዊነት ውድድር ለመንፈሳዊነት ይጠቅማል። አባቶች ሲያስተምሩ ሰምቻለሁኝ። ለመንፈሳዊነት ቀድሞ መገኘት ጥሩ ነው። ለቤተ ክርስቲያንህ ለሀገርህ ቀድሞ መገኘት ጥሩ ነው። ውድድር ሲባል የማሸነፍን ስሜት ነው የምትፈልገው። የሚወዳደሩት አፍተሮ ለማሸነፍ ነው። ስለዚህ ልጆቹ በመንፈሳዊ እውቀት ደረጃ ውድድር ውስጥ ገብተው አሸነፉ ማለት ጥሩ የሆነ መንፈሳዊ ቅናትን ለሌላው ይፈጥራሉ። እነሱም ደግሞ የሊደርሺፕን፣ የመምራትን፣ ከፊት የመቅደምን፣ ለመንፈሳዊ እውቀት፣ ለአገልግሎት ለምን ተቀዳሚ ልጆች ናቸው የሚሆኑት ማለት ነውና ይሄ በጣም ትልቅ ጥቅም አለው። እንዲህ አይነት ደረጃ ውድድሮችን ማድረግ ገና ስለሆነ የራሱ የሆነ ቻሌንጅ አለው። ከምን አንጻር ብትለኝ አሁን ቻሌንጁን ውድድሩን ስታረግ ልጆች ሲለያዩ የራሱ ቻሌንጅ አለው። ወላጆቹ እኩል አንደርስታንድ የማያደርጉ ወላጆች ሊያጋጥሙን ይችላሉ። እንደ ትምህርት ቤትም ደግሞ እኛ ውድድሩን ስናደርግ የራሱ የሆነ አሁን ቅድም እንዳልኩ ጥያቄዎችን ለማውጣት እንዲህ የራሶች እንትን አለው። ግን በዋናነት ይሄ አሁን ዛሬ እኛ ያደረግነው እንጂ ናሽናል ባይብል ኦርቶዶክሶች የሚያዘጋጁ ዝግጅት ነው በትልቅ ደረጃ ማለት ነውና እኛም ወደዛ ነው የሚያስጌደን ይሄና ይሄንን ማዘጋጀቱ በተለይ ተማሪዎቹ ላይ በቀናነት ካየኸው ምንድነው የሚፈጥረው? በመንፈሳዊ ህይወታቸው ውስጥ ከፊት ቀድመው እንዲሄዱ ውድድር ውስጥ ይሄ በጣም ይሄ በስጋዊ ስሜት የምናደርገው ውድድር ተወዳድሮ ማሸነፍ ሳይሆን ይሄ ከእውቀት አንጻር ማለት ነው። ዴብዝ የሆነ እውቀት ያስፈልገናል ተተኪ ለማፍራት አይደል? አፍተር ኦል ያለን አገልግሎት እኮ የነገዋን ቤተክርስቲያን የሚረከቡ ለሀገር የሚሆኑ ተተኪ ማፍራት ነው። ስለዚህ አንዱ ፓዝ ይሄ ነው የሚሆነው። ሌሎችን በተለይ ከምንም በላይ እኔ የማየው ይሄ ተወዳዳሪዎችን ብቻ ሳይሆን
እነሱን አይተው በእነሱ ሌቭል ያሉ ተማሪዎች ሌሎቹ ማለት ነው እንዲህ አይነት መንፈሳዊ ትምህርትን ሲወዳደሩ ሲያዩ በጣም ትልቅ ፍላጎት ያድርባቸዋልና ከምንም አንጻር ለተማሪዎቹ እንዳልኩ ሊደርሺፕን የመቅደምን በመንፈሳዊ ህይወት ያመጣል ለሌሎቹ ደግሞ ኢንስፓየር ያደርጋል እኛን ደግሞ ይበለጠ እንድንሰራ ያደርገናል የሚል ሐሳብ አለ በጣም አመሰግናለሁ እግዚአብሔር ይስጥልኝ የተወደዳችሁ ተመልካቾቻችን ስትከታተሉት እንደነበረው እንግዲህ በዚህ በቨርጂኒያ ግዛት በስፕሪንግፊልድ ከተማ በስፕሪንግፊልድ ሃይ ስኩል የነበረው የአራቱ የአቡነ ጎርጎርዮስ ቅርንጫፎች ውድድር የጥያቄና መልስ ውድድር በዚህ መልኩ ነው የተካሄደው። ይህ የመጀመሪያው ነው እንግዲህ ካዘጋጆቹ እንደሰማነው። በቀጣይም በተለያዩ ግዛቶች የሚቀጥል ይሆናል። በሀገረ አሜሪካን የአቡነ ጎርጎርዮስ ተቋም ከተመሰረተ አጭር ጊዜ ቢሆንም ነገር ግን በተለያዩ ግዛቶች 18 ቅርንጫፎችን ሰርቶ ልጆችን እያስተማረ ይገኛል። በእነዚህ 18 ቅርንጫፎች ከ3600 በላይ የሚሆኑ ተማሪዎች ያሉ ሲሆን እነዚህ ተማሪዎች ከዓለማዊ ትምህርታቸው ጎን ለጎን ትምህርት ሃይማኖትን፣ ቋንቋን እንዲሁም ስነ ምግባርና ሌሎች ጉዳዮችንም እየተማሩ ራሳቸውንም እያሳደጉና እያጎለበቱ በስነ ምግባርም እየበለጸጉ እዚህ ደርሰዋል። ወደፊትም እንግዲህ እነዚህን ህፃናት ተንከባክቦ ማሳደግ
በሃይማኖታቸው ማጎልበትና ማበርታት የዚህ ተቋም ዋና ዓላማ ነው። የዛሬው ጥያቄና መልስ ውድድርም በትምህርት ቤቶቹ መካከል ያለውን የትምህርት አሰጣጥ ወጥ እንዲሆን ከማድረግ አንጻር ትልቅ ሚና እንደሚኖረው ከአዘጋጆቹ ሰምተናል። እኛም የታደምንበት የተዋህዶ ጥያቄና መልስ የመጀመሪያው መርሃ ግብር ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ እናመሰግናለን። በሌላ ጊዜ በሌላ መርሃ ግብር እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። Nico, Nico.